ዛሬ ደስ የሚልም የሚያሳዝንም ታሪክ ልንገራችሁ። መጨረሻው ግን በጣም ደስ ይላል። እስከ መጨረሻው ብትሰሙት ደስ ይለኛል። እና ምንድነው መሰላችሁ የሆነች ልጅ ነበረች፣ እናቷ ጋር ነበረ የምትኖረው፣ ወንድሞቿም ነበሩ። ከዛ በኋላ እየኖረች እያለች ታገባለች። ባል ይመጣላታል፣ ታገባለች። በምታገባ ጊዜ ግን መውለድ እንደማትችል ባሏ ያውቃል። ሲያውቅ ወዳው ፈታት ማለት ነው። ከዛ ሲፈታት ወደ እናቷ መጣች። እናቷ ጋር አሁንም የተፈታችና መኖር ጀመረች ማለት ነው። እየኖረች እያለ እናቷ ትሞታለች። እናቷ ስትሞት ወንድሞቿ እንደ እናቷ አድርገው ሊንከባከቧት አልቻሉም። ከዛ በኋላ ምንድነው የተከሰተው? እየኖረች እያለ እንደዚሁ ያያኒ የቤቱን ስራ እየሰራች ምናምን እነሱን እየታዘዘች ቁጣቸውንም ምናቸውንም ችላ እየኖረች እያለ በቃ ቤቱን ልንካፈለው ነው፣ እንደምታየው አባታችንም እናታችን ሙተዋል፣ ስለዚህ ግዴታ ቤቱን መካፈል አለብን ይሏታል። ከዛ በኋላ እኔ የት ሊሄድ የማውቀው ሰው የለኝም፣ ከዛ በኋላ ከእናንተ ውጭ ማንም የለኝም፣ ስለዚህ የት ሊሄድ ነው? ማንስ የሚታገሰኝ? ወይ አላገባሁ ምናምን ብላ ልታስረዳቸው ብትሞክርም ግን ሊረዷት አልቻሉም። ከዛ በኋላ ምንድነው ያደረጓትኝ? አንዷ ወንድሟ የኔ አንቺ የምትወርሽውን ውርስ ለእኔ ስጭኝና ከዛ በኋላ ከኔ ጋር ትኖሪያለሽ ይላታል፣ ወንድሟ ማለት ነው። ከዛ በኋላ ምንም አማራጭ ስለሌላትኝ እሺ አለችና ከወንድሟ ጋር መኖር ጀመረች። ከወንድሟ ጋር መኖር ስትጀምር ግን የወንድም ሚስት ልታስቀምጣት አልቻለችም። ትሰርባታለች፣ ታንቆሽሽታለች። ከዛም አልፋ ደግሞ ልክ እንደ ሰራተኛ አድርጋ ታዛታለች። ይሄንን ሰርተሽ ስመጣ ካላገኘሁሽ ከቤት ባረረልሽ አይነት ነገር ማለት ነው። በጣም የሆነ ስታዛትን በጣም እያንቋሸሸች ዝቅ እያደረገች ምናምን ነበረ እንደዛ የምታደርገውና እቺ ሴት ግን ምንድነው ያደረገችው? ይበልጥ ወደ አላህ Subhanahu Ta'ala ተቃረበች። አላህን ለምንሽ ሁሉ ጊዜ ዱዓ ታደርጋለች፣ ሰላዋት ታወርዳለች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ እና በደንብ ዱዓ ታደርጋለች። ያ ረቢ ከእንደዚህ አይነት ዙልም አውጣኝ እያለች ዱዓ ማድረግ ጀመረች ማለት ነው። ከዛ ይሄንን ዱዓ ማድረግና ወደ ጌታዋ መቃረብን በጀመረች፣ እንደዚሁም ሰላት አለ ነብይ ማውረድን በጀመረች በ8ኛ ወሯ ባል ይመጣላታል። ያ የመጣላት ባል ምን አይነት ነው? 6 ልጆች አሉ፣ 3 ወንድ 3 ሴት፣ 6 ልጆች አሉት። ሚስቱ የሞተች፣ እሱ ደግሞ ይሄ ምንድነው የፖሊሶች ዋና የሆነ ባል ይመጣላታል ማለት ነው። እሱ በጣም ያኔ አላህን የሚፈራ ነው። እዛ ላይ ደግሞ እንትኖችን የሚቆጣጠር የሆነ ሰው ነው። ይመጣላታል ማለት ነው። ከዛ በኋላ እሺ አለች። ከዛ ተጋቡ ማለት ነው። ልጆቿን እንደ ልጆቿ አድርጋ ማሳደግ ጀመረች። እንደዚሁ እየኖሩ እያለ ታሪኳን ትነግረዋለች። ታሪኳን ስትነግረው በቃ ከሀ ጀምሬ እስከ ፐ ያለውን ገንዘብሽን ወይም ደግሞ የወረሱትን ወንድሞቿን ማለት ነው አስቀብልልሻለሁ ምናምን ይልና ከዛ በኋላ ይከሳን እንደ አዲስ። ከዛ በኋላ እንዳለ የሷን የራሷ የሆነች ገንዘብ 1 ሪያል ሳትቀር ተቀበለላት ማለት ነው። ከዛ ተቀብሎላትኝ 5 ሳንቲም አልጠየቃትም። እሱ ተቀበለላት፣ ሰጣት። ከዛ በኋላ ትቶ ዞር አለ። ወይም ደግሞ ለቤቱ የሚያዘጋጀው ምን የሚለው ለቤቱ የሚያወጣው እሱ ነው እንጂ እሷን ውርስሽ የት ነው ምናምን ብሎ ጠይቋትም አያውቅም። ልጆቹ ጋርም አብራ በቃ ልክ እንደ እናት ሆና፣ ልጆቿም እንደ ህፃናቶች ስለነበሩ እንደ እናት ነው የሚያዩት። ባልየውን በጣም እየተንከባከባት መኖር ጀመረች ማለት ነው። እና ምንድነው አንድ ነገር የሆነ ከባድ መስሎ ሲታየን ብዙ ነገራቶችን አላህ Subhanahu Ta'ala ከኋላው አስቀምጦልን ሊሆን ይችላል። እና አልহামዱሊላህ ማለት አላህን ማመስገን፣ ዱዓ ማድረግ፣ አለማማረር፣ ሁሉ ጊዜ ደግሞ ይሄ ሰላዋት አለ ነብይ ማውረድ፣ እንደዚሁም ደግሞ ዱዓ በደንብ አላህ Subhanahu Ta'ala ካለመንን አላህ Subhanahu Ta'ala ነገራቶችን ሁሉ ያስተካክልልናል። እና ዱዓ ላይ በርቱ። አላህ Subhanahu Ta'ala መጨረሻችንን ያሳምርልን። ጥሩ የሆነ ሰዒድ የሆነ ኑሮ አላህ ያኑረን። አላህ ይحفظكم። ሰላም አለይኩም። እንደተማራችሁበት ተስፋ አደርጋለሁ።